በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ መስከረም 29 2018 አስቸኳይ መልእክት አብሮ አደግ በሆነ በአይነ ጥላ በሽታ የምትሰቃዩ ሁሉ በያላችሁበት ሀገርና ቦታ ንስሐ ገብታችሁ ኃጢአታችሁን ተናዛችሁ የቅድስት አርሴማ ጸበል ለ14 ቀን ተጠመቁ። እስከ 9 ሰዓት ጾሙ። በመቤታችን እድሜ በየቀኑ 64 እየሰገዳችሁ ጸልዩ ተብላችኋል። ስማ ጆሮ ያለው ይስማ። 40 ዓመት የተጓዝንበትን መልካሙን ሥራ ከዚህ ቀጥዬ ጋብዣችኋለሁ። እዩ፣ ስሙ፣ ዳኑ። አብርሃምን ጠርተህ ለክብር ያበቃህ በእንግድነት አገር መመኪያ የሆንከው በባዕዳን መሃል ብቻውን ያልተውከው ችላ አትበለኝ ጌታ ትምክህቴ ባንተው ነው። ችላ አትበለኝ ጌታ ትምክህቴ ባንተው ነው። ሰሜን ሸዋ ቡልጋ በርካታ ባህታውያንን ያበቀለች ምድር ነች። ባህታዊ ገብረ መስቀል ኃይለ መስቀል ከአባታቸው ከአቶ ኃይለ መስቀል ገብረ ወልድና ከእናታቸው ከወይዘሮ አባይነሽ በየነ በ1957 ዓመተ ምህረት መስከረም 16 ቀን በዚህችው ቡልጋ ምድር ተወለዱ። ከእናትና አባታቸው ቤት ጠፍተው ገደራ ገብርኤል ለ3 ዓመት መንፈሳዊ ትምህርታቸውን ተከታተሉ። እዚያም ይትኖራ ሚካኤል ሄደው ለ1 ዓመት ያህል ትምህርታቸውን ቀጥለው በ1971 ዓመተ ምህረት በደብረ ብርሃን ሥላሴ ከአባታችን ከብፁዕ አቡነ ጎርጎርዮስ የድቁና ማዕረግ ተቀበሉ። ወደ ተወለዱበት ስፍራ እናት አባታቸው ቤት ተመልሰው አትኳር ሚካኤል ቤተክርስቲያን በድቁና 2 ዓመት ሲሰሩ ከቆዩ በኋላ በ1974 ዓመተ ምህረት ወደ አዲስ አበባ መጡ። መጀመሪያ አገልግሎቴን የጀመርኩት በ1971 ዓመተ ምህረት በብፁዕ አቡነ ጎርጎርዮስ የድቁና ማዕረግ ከተቀበልኩ በኋላ ነው። እኛ በግዕዝ ወንጌል ማንበብ፣ በድቁና መቀደስ፣ መጽሐፍ ቅዱስን ማንበብ፣ ጥቅስ ማውጣት፣ የመጽሐፍ ቅዱስ መነሻና መዳረሻ ለማወቅ ያስቻለኝ የቦሌ ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት ነው። በትንሹ ቅምሻውን ንባቡን ያገኘሁት ከዛ ነው። ከሀገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1። የ21 ዓመት ወጣት ሳለ በ1978 ዓመተ ምህረት ከአዲስ አበባ ወጥቶ እግዚአብሔር በራእይ ወደ ነገረው የምነና ሕይወት አመራ። በተጉለት አካባቢ ወደሚገኘው የያኔው ሳሪያ ቅዱስ ሚካኤል በአሁኑ ኩኬለሽ ዋሻ ማርያም ገዳም የሚባለው ቦታን አግኝተው ባህታዊ በእግዚአብሔር ፍቃድ ሊጸልዩ ገቡ። ውድ ተመልካቾቻችን፣ እኔ በተወለድኩበት ሰሜን ሸዋ ቡልጋ ውስጥ ስንቀሳቀስ ጣዖት የተባሉትን የአድባር ዛፍ፣ ጨሌ፣ ጠንቋዮችና አስማተኞችን መቃወም ነበር። ጨሌዋን ነው መጀመሪያ ወንዝ ጨምሮ ሄደው ቢያንስ 10 ሰው ሙያውን ቢውልበት የማይቆረጥ ዛፍ ነው። ትልቅ ነው። ከቢያ ይቀባል፣ ስሩ ይታረዳል። ለግንቦት ልደታ ምን የማይደገስ ድግስ የለም። ውስጡ እዚያ ስር ሲጨፈር ነው የሚታደረው። ይህም በአካባቢው ያመልኩ የነበሩ ሰዎች የዛፉን መቆረጥ በተመለከቱ ጊዜ ጩኸት ጀመሩ። በዚህም ምክንያት ለመጀመሪያ ጊዜ ባህታዊ ለእስር ተዳረገ። ከ3 ወር እስራት በኋላ በቃ ተለቀሃል ተባለ። ህዝቡን ደግሞ ከዚህ ማስቀረት ነበር ትልቁ ነገር። እናም ብዙ እናቶች የምታዩዋቸው፣ ብዙ አባቶች እና ወንድሞችና እህቶች ደስታቸውን ይገልጡ ነበር። ምክንያቱም ከዛ በፊት
እኔም ባደኩበት በዚህ አካባቢያችን መጥፎ መስሎ የማይታየን ነገር ብዙ ነገር ነበር። ስለዚህ ያንን አስወግደን መጥፎ መሆኑን አውቀን ወደ ቤተ ክርስቲያን እንድንመጣ የመጽሐፍ ቅዱስ ትምህርት እንድንማር በማድረግ ብዙ ደስተኛ የሆኑ ደግሞም አንዳንዶች ደግሞ ማን ነው እሱ ትላንት ተወልዶ ተየት መጣ በማለት የሚቃወሙም ነበሩ። ነገር ግን ይህን ሁሉ አልፈን ብዙ ሰዎችን ለንስሐ እንዲበቁ አድርገናል። እግዚአብሔር ይመስገን። ምግባር እንድሰራ በእምነት እንድጸና ክንድህ ይደግፈኝ ተስፋዬ ነህና። ውድ ተመልካቾቻችን በዚሁ በሰሜን ሸዋ ደብረ ብርሃን አካባቢ ብዙ እንቅስቃሴ አድርገናል። እንግዲህ በሳሪያ ቅዱስ ሚካኤል ኩኬለሽ ዋሻ እንዲሁም በደብረ ብርሃን ደብረ ጽባህ ቅዱስ ጊዮርጊስ ቤተክርስቲያን መቃብር ቤት በመቀመጥ 5 ዓመት ሙሉ አካባቢውን በማጽዳት በማስተማር ብዙ ስራ ተሰርቷል። እግዚአብሔር የተመሰገነ ይሁን። እንግዲህ በቆላው በደጋው በአካባቢው በሁሉም ነገር እንደምታዩት በርካታ ጉባኤዎች ተካሂደዋል። ብዙ ህሙማን ተፈውሰዋል። ተአምራት ተደርጓል። እንዲሁም ደግሞ ብዙ ድሆችንም በመርዳት ቤተክርስቲያንንም ገጠሪቱን ቤተክርስቲያን በመርዳት ከ1978 እስከ 1982 ዓመተ ምህረት ድረስ 5 ዓመት በዚሁ አካባቢ እየተዘዋወርኩ አስተምር ነበር። በመጨረሻም በ1981 ዓመተ ምህረት ብፁዕ አቡነ ኤፍሬም በሰሜን ሸዋ ደብረ ብርሃን ሀገረ ስብከት ተሾመው ሲመጡ እሳቸው ደግሞ የበለጠ በቡራኪያቸው በጸሎታቸው እንዲሁም የመስበኪያ ደብዳቤ ምስክር ወረቀት በመስጠት በሀገረ ስብከት ተዘዋውሮ እንዲያስተምር በማለታቸው የበለጠ ጥሩ ነገር ሆኖልኝ እግዚአብሔር ወደ አዲስ አበባ እስኪ ጠራኝ ድረስ በዛ አካባቢ አስተምር ነበር። በቤተ ክርስቲያናችሁ እየተሰበሰባችሁ ወንጌልን መስማት፣ እግዚአብሔርን ማመን፣ እግዚአብሔርን መጠበቅ፣ እግዚአብሔር እንዲጠብቃችሁ እናንተ ወደ ቤተ ክርስቲያኑ ያን ጊዜ አምላካችን በእኛ ላይ ይሆናል። ደስ ይበላችሁ። ክብር ለመድኃኔዓለም። አባታችን ሊቀ ትጉሃን ባሕታዊ መምህር ገብረ መስቀል ኃይለ መስቀል ያለፉት ልፋት ያላዋጡት ወጪ ያልወጡት ያልወረዱት ዳገት ቁልቁለት የለም ከህዝቡ ጋር በመሆን እናንተም አሁን ክብሯን ለማግኘት ፀሐዩ ሰለቸኝ ሳትሉ እስካሁን ድረስ ቆማችሁ አሁን እዙ ተሷ ክብር ለማግኘት ነው። የማይመረመረውን ክብር የማይዘለቀውን ክብር እግዚአብሔር አምላካችን አሁን በውስጣችሁ ያሳድርባችኋል እና ይሄ ደግሞ የዘላለማዊ ክብር ነው፣ ሰማያዊ ክብር ነው። እዚህ የተሰበሰባችሁ ህዝቦች ሁሉ ምእመናንና ምእመናት ሁላችሁ ተስላችሁ ሂዱ። በዚህ ታሪካዊና ቅዱስ ስፍራ ከ1980 ዓመተ ምህረት ጀምሮ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል እንደነበሩ ሰማን። ሊቀ ትጉሃን ባሕታዊ ገብረ መስቀል አገራቸው ቡልጋ ነው። ከዚያ እንደመጡ ሳሪያ ቅዱስ ሚካኤል አካባቢ በዓት በመያዝ ተወሰነ ጊዜ በጾም በጸሎት ከቆዩ በኋላ መጨረሻ ላይ ወደዚህ ቦታ መጡ። እዚህ ቦታ ለረጅም ጊዜ ትምህርት በመስጠት ጨሌ በማስጣል ከአምልኮተ ባዕድ ወደ አምልኮተ እግዚአብሔር ብዙ ሰዎችን መመለሳቸውን አውቃለሁ። እኛም ያው ልጆቻቸው ነን። እኔ በሰንበት ትምህርት ቤት ሳጠናክር እሳቸው ደግሞ በአውደ ምሕረት ትምህርት ወንጌል እየሰጡ ነው ያሳለፉት እና እዚህ በዓት ተሰጥቷቸው በዚህ ቦታ ለረጅም ጊዜ ትምህርት ወንጌል በማስተማር አሳልፈዋል። ስሜ ጦርነሽ ይባላል። ከዚህ አካባቢ ነው የተነሱት። እዚች ጋር አንድ መቃብር ቤት ነበረች፣ አሁን ፈርሳለች። እዛች መቃብር ቤት ውስጥ ይኖሩ ነበር።
እና እዚህ በሚኖሩበት ጊዜ በጣም ህዝቡን ከጨሌ ከአምልኮት እንዲላቀቅ በቃ በጣም ይሰሩ ነበር እና ህዝቡም ደግሞ ከዛ ከአምልኮቱ ጨሌውን ያመጣ የጣለ ምናምን አሁን እንዲህ አይነት ነገር እኛ ሰምተንም አይተንም አናውቅም። በቃ የለም ምርት ብቻ መምጣት አለበት የሚለውን ራዕይ ይዤ ሰው መሰብሰብ አይቻልም። ያን ጊዜ ሰው ለምን ተሰበሰባላችሁ የሚል ችግር ስለነበረ እኔ ብታስሩኝ መሰሩኝ ግን መጽሐፍ ቅዱስ መማር አለበት የሚለውን ዓላማ ይዤ ነው። ደርግ እንግዲህ 9 ጊዜ ሲያስረኝ ዝም ብሎ አይደለም። አንደኛ ደርግ ሰባ 83 ዓመተ ምህረት አይዘልም እያልኩ ትንቢት የምናገረው ስለነበረ ነው። ሁለተኛ ነገር ደግሞ ሰውን ሰብስቤ ስለማስተምር ነው። እስር ቤትም ስለማስተምር። ስለዚህ የ11 ሰዓት ጉባኤ አቋቋምኩ። ሰው መጽሐፍ ቅዱስ መማር አለበት ብዬ ማለት ነው። ምግባር እንድሰራ በእምነት እንድጸና ክንድህ ይደግፈኝ ተስፋዬ ነህና። በ1983 ዓመተ ምህረት እግዚአብሔር በገባላቸው ቃል ኪዳንና ባዩት ራእይ በመመራት ወደ አዲስ አበባ ቀጨኔ መድኃኔዓለም ቤተክርስቲያን መጥተው ማስተማር ጀመሩ። የህዝቡም ተሳትፎ እየጨመረ በመሄዱ የተነሳ ጉባኤውም እጅግ ሰፊ ሆነ። መቼም የክርስቲያኖች መከራ ብዙ ነው። ወንጌልን የሚሰብክ አልጋ ባልጋ ሄዶ አይደለም፣ በደም ጫማ ይሄን ዓለም ተራምዶ ነው። ወይዛዊ ነገር ማፈኩም እንግዲህ ክፉ ከማሰብ ይህን ከተለየ ሰው ሁሉ ይህ ካደረገ ሴቱም ወንዱም ይበቃል፣ ሁሉ ማድረግ ይችላል። ይተቀደም ለዘያምን ሁሉ ይተካልጠቀሳል። ወንድማችን ለሚያምን ሰው ሁሉ ይቻላል ነው። ሁሉም ይቻል ግን ይኸው እንዳስተሳሰባችን ነው። ምን አለች የሚላችሁን አድርጉ፣ የሚላችሁን አልሰማ አላችሁ። እግዚአብሔርን ለምን ትከሱታላችሁ? ራበን፣ ጠማን፣ ቆረጠን እንዲሆን እናንተ መች ተገዛችሁ? የታዘዛችሁትን መች ፈጸማችሁ? ተጠያቂንና ጠያቂን መች ለያችሁ? ቤተ ክርስቲያናችን እየተቀለደባት፣ እመቤታችን እየተቀለደባት፣ ቅዱሳን መላእክት እየተቀለደባት፣ ቅዱሳንን የሚጠሉ ይጸጸታሉ አለ ነብዩ ዳዊት። የመዳናችንን ቀንድ አስመስቶልናል አለ። ይህን ቃል የተናገረው የመጥምቀ መለኮት የዮሐንስ አባት ካህኑ ዘካርያስ ነው። ምግባር እንድሰራ በእምነት እንድጸና ክንድህ ይደግፈኝ ተስፋዬ ነህና። የባህታዊ ትንቢት መነገር የጀመረው በ1977 ዓመተ ምህረት በአዲስ አበባ በጀነራል ወርቁ ዘውዱ ቤት በጥበቃ ሰራተኝነት ተቀጥረው ሳሉ የሚያገኙትንም ደሞዝ ለቦሌ ቅዱስ ሚካኤል ቤተክርስቲያን ማሰሪያ በሚያውሉበት ጊዜ ነው። ቺ መጽሐፍ የታተመችው 1997 ነው። በአማርኛና በእንግሊዘኛ የታተመው ይሄ እጃችሁ ላይ ያላችሁ ገጽ 37 ጀምራችሁ የተነገረውን ትንቢት እንድታዩት ነው። በደርግ ዘመን ደርግ 1983ን አይዘልም ብሎ መናገር ያስፈራ ነበር። በቤተ ክርስቲያን ውስጥ እንዳታስተምር ተብዬ መንገድና ገበያ ውስጥ ነበር የምናገረው። ከዚያም በገበያ ተይዤ ታስሬያለሁ ሲሉ በወቅቱ በተለያዩ መጽሔቶች ላይ ከሰጧቸው ቃለ መጠይቆች መረዳት ይቻላል። አሁን ትንቢቱ መቼ ተነገረ መቼ ተፈጸመ የሚለው ነው። የተናገሩትም ትንቢት ጊዜውን ጠብቆ ተፈጽሟል። ዘንዶው መንግስት ነው። መንግስቱ ኃይለማርያም ወደቀ። ደም የተባለው በሽብሩ የተገደሉ ናቸው። ደሙን የረገጡት የደርግ ባለስልጣናት መርዝ ሆኖባቸው ችግር ውስጥ መግባታቸውን የሚያሳይ ነበር። ታሪኩን በ1985 ዓመተ ምህረት በህሊና መጽሔት ላይ ሰፍሮ እናገኘዋለን። በባህር ዳር ከተማ ደቡብና ሰሜን ጎንደር በመሄድ መንበረ መንግስት መድኃኔዓለም ቤተክርስቲያን በማረፍ ለአንድ ሳምንት ምህላ ጸሎት ካስያዙ በኋላ እግዚኦ በሉ ብለው ከተናገሩ በኋላ ለአንድ ቀን ታሰሩ። በሰሜን ጎንደር መብረቅ ይወርዳል፣ ደም ይፈሳል፣ እግዚኦ በሉ ጸልዩ የሚል ነበር። ከጥቂት ጊዜያት በኋላ ኢየሱስ ቤተክርስቲያን ረብሻ ተነስቶ ብዙ ሰው አለቀ። በተክለ ሃይማኖት ቤተክርስቲያን የመብረቅ እሳት ወረደ። የባህታዊ መልእክት ተፈጸመ። በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከምህላ በኋላ እንዲህ ሲሉ ተናገሩ።
እኔ ወደ ውጭ ሀገር እሄዳለሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉት ጳጳሳት አንድም አይሾምም የሚሾመው እንግዳ ነው ምልክቱም ነጭ ልብስ ይለብሳል እድሜም የለውም በ1984 ሚያዝያ 7 ቀን ተናገሩ ትንቢቱም በአቡነ ጳውሎስ ተፈጸመ በ2003 ዓመተ ምህረት አቡል መጽሔት ላይ ሲጠየቁ በ1986 ስለተናገሩት ትንቢት እንዲህ ያስታውሳሉ ኢትዮጵያና ኤርትራ መካከል ጦርነት ይነሳል ደም ይፈሳል እሳት አደጋ የማያጠፋው እሳት ኤርትራ ይነሳል እግዚኦ በሉ እንዴት እንደዚህ ተናገራለህ በማለት በመንግስትም በቤተ ክህነትም አካባቢ ልዩ ስም ተሰጥቶኝ ነበር ሲሉ በወቅቱ ከአቡል መጽሔት ጋዜጠኛ ጋር ያወጉት ተጽፎ በታሪክ ማህደርነት ትዝብትን ያስጫረ ይገኛል በዚህም ምክንያት ለእስር ተዳርገውም ነበር እግዚአብሔር የተናገረኝን ካልተናገርኩ እሰቃያለሁ መስራት መብላት ማረፍ ጤና መሆን አልችልም ያን ስናገር ነው የሚለቀኝ ያሉት ባህታዊ ገብረ መስቀል በየጊዜው በርካታ ትንቢቶችን ተናግረዋል ትእዛዛቱም ጊዜያቸውን ጠብቀው ተፈጽመዋል ጊዜያቸው ያልደረሰውም ደግሞ በመፈጸም ላይ ይገኛሉ እቺ ወለቶር ካለባቸው አደራ ነው ከባድ ተከራ ይተፈራል አምሬና ናሴት ታዛላችሁ ይሄ ደግሞ ዛሬ አይደለም እንደነባችሁ አመት ሙሉ ወር ይችላል አይደል አመት ሙሉ በ2003 አቡነ መጽሔት ላይ አውጥቻለሁ በመጽሔት አስራጭቻለሁ በካርታ አስራጭቻለሁ 2012 ዘመነ ዮሐንስ እንዲህ ይላችኋል አንደኛ በረሃብና በቸነፈር ሰዎች ያልቃሉና ቀብርና ቀለብ አዘጋጁ ተብላችኋል ሁለተኛው የእርስ በርስ እልቂት ይሆናል ጋሻ አዘጋጁ ተብላችኋል ሶስተኛው ለቤተ ክርስቲያንና ለካህናት ዋይ ዋይ ያላችሁ አልቅሱ ተብላችኋል ምግባር እንደሰራ በእምነት እንደጸና ክንድህ ይደግፈኝ ተስፋዬ ነህና በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን እንዳሸነፍኩ እናንተም ዓለምን ታሸንፋላችሁ ባህታዊ ገብረ መስቀልም በህይወት የተለያዩ እንግልቶችን አሳልፈዋል ወደ ጊሸን ማርያም አምርተው በዛ ህዝበ ክርስቲያኑን ወንጌል ሲያስተምሩ ካህናቱ ያለ ፈቃድ ነው የሚያስተምረው ብለው ከሰው አሳሰሯቸው ነገር ግን በዋስ ተለቀቁ ከ3 ቀናት እስራት በኋላ ሲለቀቁ ወደ ቅዱስ ላሊበላ ያመራሉ እማሆይ ጡርዬ የሚባሉ መነኩሴ ዋስ ሆነው ባህታዊን ከእስር ቤት አስወጧቸው ወደ ደብረ ብርሃን ኩክየለሽ ማርያም ዋሻ ተመለሱ እግዚአብሔርን በማገልገላቸው እግዚአብሔርን በማመስገናቸው በጎ ተግባርን በመስራታቸው ብዙ ተንገላቷል መከራንም ተቀብለዋል ተከሰዋል ተወንጅለዋል ባህታዊ ገብረ መስቀል ወንጌልን ሲሰብኩ በርካታ የኦርቶዶክስ አማኞች ይሳተፋሉ ይህም ሰላም ይነሳቸው አልጠፉም በዚህም የተነሳ በተለያዩ አጥቢያ ቤተክርስቲያናት እንዳያስተምሩ ክልከላ ተደርጎባቸዋል በዋናነት ባህታዊ ገብረ መስቀል በ1985 ዓመተ ምህረት እይታ ለተባለ ጋዜጣ በሰጡት ቃለ ምልልስ ሰፍሮ ያገኘነው መረጃ ከቤተ ክህነቱ በሙሉ ቅራኔ ኖሮኝ አይደለም ቀድሞም ቢሆን አሁንም ከፓትርያርኮቹ ጋር ነው ብለው ምክንያቱን ሲያስቀምጡ ብፁዕ ወቅዱስ አቡነ መርቆሬዎስና እራደ አንድነት ገዳም ማህበረ ስላሴ ገብታችሁ ንስሐ ካልገባችሁ መከራ ይደርስባችኋል ብለው እንደተናገሩና በዚህም ምክንያት ግጭቱ እንደተፈጠረ ቦታውም በአስኮ ቅዱስ ገብርኤል እንደሆነ እይታ ጋዜጣ በወቅቱ አስነብቦታል ከዚያም በኋላ በሽግግር መንግስቱ የተተኩት ብፁዕ ወቅዱስ አቡነ ጳውሎስ ናዝሬት በነበረው ጥሪ ህዝቡ በእልልታና በጭብጨባ ስለተቀበለኝ ተናደው ከዚያም ጥቂት ጳጳሳት ተሰብስበው ማንኛውም ባህታዊ በማንኛውም ቤተክርስቲያን እንዳያስተምሩ ትእዛዝ አስተላለፉ ይህንን ትእዛዝ በመተላለፍ የተሳተፈ ከስራ እንደሚባረር እንዲሁም በተለይ በባህታዊ ገብረ መስቀል ላይ ከፍተኛ የሆነ ክልከላ ከነ ማስጠንቀቂያ ጭምር ለቤተክርስቲያን አስተዳዳሪዎች ደረሳቸው ባህታዊ ገብረ መስቀል በእግዚአብሔር ከተሰጣቸው 7 ጸጋዎች መካከል ጸሎተ ምህላን የመምራት ሀብተ ጸጋ አንዱ ነው በዚህም በርካታ አብያተ ክርስቲያናት እየተዘዋወሩ ከመእመኑ ጋር ጸሎት አድርገዋል እና ብዙ ምህላ ተደርጓል ሁላችንም የዳንበት ምህላ ነው
በተለይ በአራዳ ቅዱስ ጊዮርጊስ ቤተክርስቲያን የተደረጉ ብዙ ምህላዎቹ እዛ ነበሩ የተደረጉት። ክርስቲያን ላይ ቤተክርስቲያን ተዘግቷል። 1985 በአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የሚደረገውን የምህላ ጸሎት ለማድረግ ከህዝቡ ጋር ወደ ቤተክርስቲያኑ ይሄዳሉ። አብሯቸው በርካታ ቁጥር ያለው ምእመን ተከትሏል። ቤተክርስቲያን በሯን ዘግታ ምእመኑ ከአጥር ውጪ ጸሎት ሲያደርግ 3 ቀን ቆይቶ ልጅ መስፍን ኢያሱ የተባሉ የብረት መቁረጫ መጋዝ አምጥተው የተዘጋውን በር ሰንሰለቱን ቆረጡት። ልጅ መስፍን ኢያሱ መጥተው ቆረጡት። ብረቱን በብረት ከፍተን ገባነ። ግዚኦ ተባለ። ግዚኦ ብለን ስንጨርስ መጡ ያዟቸው። በዚህም ተወንጅለዋል። ከምእመኑ ጋር በር ሰብረዋል ተብለው ባህታዊ ተከሰሱ። ለእስራትም ተዳረጉ። በወቅቱ የነበሩ ጋዜጦችና መጽሔቶች በጉዳዩ ላይ ሰፊ ትኩረት ሰጥተው ዘግበውታል። አዲስ ዘመን ጋዜጣ የኢትዮጵያን ዜና አገልግሎት ዋቢ አድርጎ በወቅቱ ባሳተመው በባህታዊ ገብረ መስቀል ላይ ቤተ ክህነትና የደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ የቤተክርስቲያኑን የአጥር መዝጊያ አሰብረዋል፣ ተገቢ ያልሆነ ትምህርትም አስተምረዋል በሚል ክስ መቅረቡን ዘግቧል። ህጋዊ መጥሪያ ደርሷቸውም ወደ ማዕከላዊ ለምርመራ እንዲሄዱ ተደርጓል ይላል። በዚሁ አዲስ ዘመን ጋዜጣ የቤተክርስቲያን በር ተዘግቶ በቆዩበት 3 ቀን ከጊዮርጊስ ቤተክርስቲያን አጥር ውጪ በነበረው የጸሎትና የምህላ ወቅት ህብረተሰቡ እንዳይቸገር የትራፊክ ፖሊሶችና የጸጥታ አካላት ላደረጉት አስተዋጽኦ ባህታዊ ማመስገናቸው ተጽፎ ይገኛል። ባህታዊ ገብረ መስቀል የጊዮርጊስን ቤተክርስቲያን በር ሰንሰለት መቁረጥ ምክንያት በፖሊስ ቁጥጥር ስር እንደዋሉ ዝባድ የተባለ የወቅቱ መጽሔት ሽፋን ሰጥቶታል። የባህታዊን በቁጥጥር ስር መዋል የሰማ የአካባቢ ነዋሪ ሴት፣ ወንድ፣ ወጣትና ሽማግሌ ሳይል በመኖሪያ ቀያቸው ተሰብስበው ሀዘናቸውን ሲገልጹ መዋላቸውን አትቷል። ከዚህም ሌላ ህዝቡ ያሉበትን ለማወቅ ደግሞ ጣቢያ ለጣቢያ ሲንከራተት እንደዋለም ጭምር ዘግቧል። የባህታዊን መታሰር ምክንያት በማድረግ ብዙ ጊዜ ሰላማዊ ሰልፍ ተደርጓል። ሉሲ የተባለ መጽሔት በ1985 ዓመተ ምህረት ሚያዝያ እትሙ እንደሚከተለው አትቶታል። የህዝቡ ቁጣ ብሷል፣ ገንፍሏል። ይህንን ቁጣውን ለመግለጽም መጋቢት 30 ቀን በአመቱ ውስጥ ተወዳዳሪ የማይገኝለት ታላቅ ሰላማዊ ሰልፍ ተደረገ። አዲስ አበባ በአንድ እግሯ ቆማለች። በሰልፍ የተካፈለው ህዝብ በብዙ ሺህ እንደሚቆጠር የመንግስት መገናኛ ብዙሃን ዘግቧል። ዓለም አቀፉ የመገናኛ ብዙሃን ቢቢሲ 80 ሺህ የሚሆን ህዝብ እንደተሳተፈበት ዘግቧል። ሰላማዊ ሰልፉ ላይ እኔም ተሳትፌያለሁ። በእውነት በጣም ታሪካዊ የሆነ ሰላማዊ ሰልፍ ነው። በቤተ መንግስት አድርገን ነበር ይሄን ነው። በእውነት ወደ እግዚአብሔርም ለመቅረብ ሁሉም ህዝብ የተዘጋጀበት ጊዜ ነበር። የፌደራል ፍርድ ቤት የጊዮርጊስ ቤተክርስቲያን በር ሰንሰለትን መሰበር አስመልክቶ በቀረበው ክስ ላይ በሰጠው ብይን በ1993 ዓመተ ምህረት የካቲት 9 በባህታዊ ገብረ መስቀል ላይ የቀረበውን ክስ ውድቅ አድርጎ በነፃ እንዳሰናበታቸው የክስ መዝገቡ ያስረዳል። በእለቱም ዳኝነቱን የሰጡት ዳኞች ወይዘሪት ብርቱካን ሚደቅሳ፣ አቶ ሰለሞን ደምሴና ሶስተኛው ዳኛ አቶ ዮሐንስ አድማሱ መሆናቸው ከክስ መዝገቡ ላይ መረዳት ችለናል። ይሁን እንጂ ፖሊስ ሊበሏት ያሰቧትን አሞራ ጅግራ ናት እንዲሉ ባህታዊ ገብረ መስቀልን ባልነበሩበት አስሮ መገኘቱ የኢትዮጵያ ሰብአዊ መብቶች ጉባኤ ህገወጥ እስራት መሆኑን በወቅቱ በመግለጫ አሳውቋል። በዚህም የተነሳ ባህታዊ ገብረ መስቀልም ባላደረጉትና ጭራሽ ባልነበሩበት ወንጀልም ለእስር ተዳርገዋል። በወቅቱም ለመንግስት አካላት የተጻፈው ደብዳቤ አባሪ ሆኖ አግኝተነዋል። የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ 4ኛ ወንጀል ችሎት በአቃቤ ህግ ከሳሽነት በነበረው ዳኝነት ከምክንያታዊ ጥርጣሬ ውጭ የቀረበው ማስረጃ በቂ ባለመሆኑ ተከሳሾች መከላከል ሳያስፈልጋቸው ፍርድ ቤቱ በነፃ የማሰናበቱን ብይን የሰጡት የዕለቱ ዳኛ ታደለ ስምዓኒ እንደነበሩ የክስ መዝገቡ ያስረዳል። ፍርድ ቤትም ፖሊስ ያለ አግባብ እንዳሰራቸው ገልጾ እንዲለቀቁ ቢያሳውቅም ነገር ግን ፖሊስ ጉዳዩን ቸል ብሎ አልፎታል። እግዚአብሔር ይመስገን እዚህ ላደረሰን እናውጋው እንጂ በዚያን ጊዜ የሰራነው የተደረገው ድርጊት ለሰው ልጅ አይገባውም ነበር። በ1989 ዓመተ ምህረት ባህታዊ ገብረ መስቀል በአደራ ከርቸሌ በሚባለው አሁን የአፍሪካን ህብረት የተሰራበት ቦታ ማለት ነው 1 አመት ቆይተው ከብዙ መከራና እንግልት በኋላ በነፃ ተለቀዋል። በ1991 ሐምሌ ወር ላይ በታተመው ምኒልክ መጽሔት ላይ እንደገለጹት እኔ መታሰር የለመድኩትና ያደኩበት ስለሆነ የሚያስጨንቀኝ አይደለም።
በደርግ 9 ጊዜ በኢህአዴግ ደግሞ 6 ጊዜ ታስሬያለሁ ብለዋል። በዚህም ሰልፍ ዕለት እግዚአብሔር ይመስገን ባህታዊ ገብረ መስቀል መፈታታቸውን በዚህ መጽሔት ተገልጿል። መንግስትም ነፃ መሆናቸውን አረጋግጦ በህዝቡ ጥያቄ መሰረት ከስራታቸው መፍታት ቀጨኔ መድኃኔዓለም ቤተክርስቲያን ለተሰበሰቡ ህዝበ ክርስቲያን አስረክቧቸዋል። በጣም ማመሰግነው ስታሰር ለታሰረው፣ ስፈታ ለተፈታው፣ ሳለቅስ ላለቀሰው፣ ስራብ ለተራበው፣ ስጠማ ለተጠማው፣ ለተቸገረው ለተጨነቀው ለኢትዮጵያ ህዝብና ለዓለም ህዝብ በእውነት ከፍ ያለ ምስጋናዬን በእግዚአብሔር ስም አቀርብላታለሁ። ባህታዊ ገብረ መስቀል ኃይለ መስቀል ብዙ መከራን አሳልፈው አሁንም ድረስ ቅድስት ቤተክርስቲያንን በንጹህ ፍቅር በማገልገል ላይ ናቸው። በእውነቱ ባይታዊ ታስረውላታል፣ ተገርፈውላታል፣ መከራ ተቀብለውላታል። ደግሞ ያን ሁሉ አልፈው ደግሞ ቤተክርስቲያን በአሁኑ ሰዓት በግንባር ካሏት ሰዎች አንዱ አድርጋ ተቀብላቸው እያገለገሉ ይገኛሉና ደስ ይበላችሁ ምእመናን። ሁሉ ይትካሃል ለዘያም ለሚያምን ሰው ሁሉ ይቻለዋል። ጸወን ኃይል መጠጊያ ሁሉ በቅዱሳን አበው በቅዱሳን እናቶቻችን በተለይም መምህር ደጋግመው እንደጠቀሱት መምህር ገብረ መስቀል ባይታዊ ገብረ መስቀል ዋናው አባት ከጥንት ጀምረው ብዙውን ያቀኑ፣ ብዙውን ያስተማሩ፣ ብዙውን አስማት ያጠፉ፣ ብዙውን የጣዖት መሳሪያ ያጠፉና የሰባበሩ በአጋጣሚ አመስግናለሁ። እግዚአብሔርን ማመስገን መባረክ ነው፣ መቀደስ ነው። እግዚአብሔርን ሲያመሰግኑ መዋል ማደር እጅግ መቀደስ ክብር ማግኘት ነው። ምግባር እንድሰራ በእምነት እንድጸና ክንድህ ይደግፈኝ ተስፋዬ ነህና። በምንኩስናና በብህቱና መካከል ያለው ሰፊ ልዩነትን ያልተረዱ አንዳንድ ግለሰቦች ስለ ባህታዊ ጋብቻ በተለያዩ ጊዜያት መጠየቃቸው አልቀረም። ባይታውያን የነበሩ ሰዎች ለምሳሌ በሕገ ልቡና ውስጥ ብናይ መልከጼዴቅ ባይታዊ ነው። ወደ ማግባት አልተመለሰም፣ ማግባት አልተሰጠውም ማለት ነው። የተሰጣቸው እግዚአብሔር የፈቀደላቸው ወደ ማግባት ሊመለሱ ይችላሉ። በኦሪት ዘኍልቍ ምዕራፍ 6 ቁጥር 2 ጀምሮ ስናነብ ለእግዚአብሔር ብለው ራሳቸውን የሚለዩ አሉ። ጊዜ አለው፣ ገደብ አለው። ናዝራዊነት ይባላል። ናዝራዊነት ማለት ለእግዚአብሔር ብሎ ራስን መለየት፣
ለእግዚአብሔር ብሎ በጸሎት ራስን መለየት፣ በምስጋና ራስን መለየት፣ ከህዝቡ ተለይተው ራሳቸውን ለብቻቸው በማድረግ እግዚአብሔርን እያመሰገኑ እየጸለዩ በንጽህና በቅድስና የሚቆዩ ሰዎች አሉ። ጊዜ ገደብ አለው። ስዕለት ነው ይሄ። እስከዚህ ድረስ እኖራለሁ፣ ከዚያ በኋላ ደግሞ ወጥቼ ከህዝቡ ጋር እቀላቀላለሁ ብለው ነው እነዚህ የሚገቡት እና በኋላ ተመልሰው ማግባት ይችላሉ። እንደዚህ አይነት ሰዎች ስለ ጋብቻ መልካምነት፣ ስለ ጋብቻ ቅድስና፣ ስለ ጋብቻ ንጽህና፣ ስለ ጋብቻ ከእግዚአብሔር ጋር እንደሚያገናኝ ሰፋ ባለ ያስተማረበት ኃይለ ቃል ነው። በእውነቱ ይሄ ጉባኤ ጥንካሬውን ይሄ ነው ብዬ በእኔ አንደበት ባወራው ይበቃል ብዬ አይደለም። የታለፈው ፈተና ያሳለፍነው ጊዜ ያለ መውደቅ ያለ ምንም ብንንገዳገር ሳንሸነፍ አሳልፈናል። መላ ወይም ያን ተሳተፍ የጎርጊስንም ተሳተፍ እግዚአብሔር የሚልክልንን ቃል ከሳቸው በመውሰድ ህይወታችንን እናድን፣ ራሳችንን እናድን። ራሳቸውን ያዳኑት ሰዎች እስካሁን ጸንተው ቆመዋል። በእውነት እናቴን ገርፊያታለሁ። እርስዎ ስለ እናት እያስተማሩ ነው። እናቱን የሚያሳዝናት ቢኖር በእግዚአብሔር ዘንድ የተረገመ ነው። መጽሐፈ ሲራክ አሁንም አረሳትም ምዕራፍ 3 ላይ እቺ ቃል ነች እኔን ወደ ወንጌል የመለሰች። ምን ላድርግ አልኩ። ምን ልፍጠር? ምን ላድርግ? ንስሐ ግባና ጊሸን ማርያም ሂድ። ግን በአሁኑ ሰዓት ሁላችንም ተሰናክለን ወሬ እናወራው። እኔ ገብረ መስቀል ምንም ይሁን ምንም አልተጣነቅም። ከዛ ካሉባት እግዚአብሔር ፍጻሜውን ያሳምርልኝ እንጂ አንተ ወደ ትሄዳለህ? ወደ ባይታው ገብረ መስቀል። አንተ ባይታው ገብረ መስቀል እኮ ሄዳ እንዲያው ጉባኤው ልክ አይደለም አለኝ። እኔስ እንዲያው ሳላይ እንዲያው በአንተ ምክር አልመለስም አልኩና መጣሁ። የዚህ ጉባኤ ተካፋይ አደረገኝ። እኔ ይህ ጉባኤ እስከ መጨረሻው ምግብ ሆኖኝ ወደ ንግድ የሚያጓጉዘኝ ከዚያ የሚያጓጉዘኝ በእውነቱ ልመስክር እንጂ እግዚአብሔር አምላክ ይህን ሳልመሰክር ቢሄድ እግዚአብሔር አይወደውም። በእውነቱ አያሳጣንን አባታችን። ሲኦል ውስጥ ዲያብሎስ እሳት አያነድም። ለምን? የራሳችን እሳት አለ ይዘን ነው የምንሄደው። በቃ አንደበት እሳት ናት ይላል ሐዋርያው ያዕቆብ። አንደበት እሳት ናትና ትንሽ ናት፣ አቅም የላትም፣ ግን ስጋችንን ታቃጥለዋለች። እንግዲህ በቤተ ክርስቲያናችን ሁለት መስመሮች ናቸው እንደምታውቁት። ስርዓተ ጋብቻ አለ፣ ስርዓተ ምንኩስና አለ። አብርሃማዊ መንገድ አለ፣ እንጦንሳዊ መንገድ አለ። ሁለቱም መዳረሻቸው መንግስተ ሰማያት ነው፣ መጽደቂያ ነው። የመኖር መንገዶች አይደሉም፣ የመኖር ማስተካከያዎች አይደሉም፣ የመንግስተ ሰማያት መዳረሻዎች ናቸውና አብርሃምና ሳራ እስካሁን ድረስ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ከክርስቶስ ጋር ለተዋሃር ነው ሳይቀር በጨለማው ዘመን ተገኝተው ያበሩ ከዋክብት አብርሃምና ሳራ ናቸው። የሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀልን ስም በጋዜጣ በመጽሔት ላይ የስም ማጥፋት ዘመቻ ጀመሩ። በአንጻሩም መልካም ስራቸውን በመደገፍ የጻፉም እንደነበሩ የሚዘነጋ አይደለም። ህሊናችን ከኛ ስለበለጠ በተንኮል በቅናት መንፈስ ተመራርተን ተነሳስተን እኛ ከኛ በላይ ለምን ሆነ ብለን ወይም ደግሞ ከኛ ጋር አጭበርብሮ አወናብዶ ስላልበላ ጉቦ ስላልተቀበለ ተመቅኝተን በብዕራችን የገደልነው ሰው የለም። መቼም የአባት በረከት ከልብ ወዳቸዋለሁ። ወንድሜን አባቴን ከልብ ወዳቸዋለሁ። የማነሳቸው 5 ስሞች አሉ። ከነዚያ ስሞች አንዱ ገብረ መስቀል ነው። ገብረ መስቀል ማን ነው? ገብረ መስቀል ታውጎሎስ ነው። ገብረ መስቀል ማን ነው? ገብረ መስቀል አቡቀለምሲስ ነው። ገብረ መስቀል ማን ነው? ገብረ መስቀል በኢየሱስ ጥና እየተቀመጠው ታላቁ ባህታዊ ነው። በጣም ይህንን ማህበርና ይህን ጉባኤ ለየት የሚያደርገው አንድ ታላቅ ነገር አለ። የቄደር ጥምቀት ይሰጣል። የቄደር ጥምቀት ምንድነው? ሰውንና እግዚአብሔርን የሚያገናኝ ነው። አባቶቻችን ቅዱሳን አበው ለቤተ ክርስቲያን የሰጧት የወደቀ የሚነሳበት፣
የረከሰ የሚቀደስበት ያጣ የሚያገኝበት ከእግዚአብሔር ጋር የተለየ ሰው ከእግዚአብሔር ጋር የሚታረቅበት አስታራቂ ሽማግሌ የሚባለው መጽሐፈ ቄደር ነው። ውድ ተመልካቾቻችን እስካሁን 850 ሺህ መናፍቃን ቄደር ተጠምቀው ተመልሰዋል። እንዲሁም 28 ሺህ ሙስሊሞች ተጠምቀው ክርስትና ሃይማኖትን ተቀብለዋል። በጥቂቱ ድምጹን እንስማ። ለ6 ዓመት ታስሬ ሃይማኖቴን ትጀም ቤቴ ወላዲተ አምላክ ትጄ ተጠፋሁበት ቦታ እንዴት አምላክ መልሶኝ እንዳመጣኝ የጠንቋይ ቤትም የቃልቻም ቤትም የመናፍቃን ቤትም ገብቼ የኔ መዳን ግን መጨረሻው የት እንደሆነ ምስክርነቱን ለማቀርብላችሁ ሃሌሉያ ሪስቲ ካንሳንታ ሮማና ሲና ሞር ሲካና ማዲና ጌታ ወረደ መንፈስ ወረደ ያሉ ሁሉ ይላል። እግዚአብሔር መስገድ የመለሰኝ እኔ የደረሰኝ እድል እነሱ ጠፉት መናፍቃኖች ይረሳቸው። የእስልምና እምነት ተከታይም ነበርኩ በጊዜው ቤተሰቦቼም ከዛ በኋላ ሊጠመቁ ችለዋል። እኔ እምነቴም ያወቅኩት ምንነቴም ያወቅኩት በሳቸው ሰው ከሰማይ ተግባር ውጭ የዝም ስራ እንደሰሩ ሁሉ እኔም በሰራውን ገበርኩ ይፍቱኝ አባቴ እግዚአብሔር ይፍታ እግዚአብሔር ይባ ሃይማኖታችንን እንጠብቅ ጠብቁ ሲለን ነው። የዚህ ዘመን ትውልድ ግን ሃይማኖቱን መጠበቅ ተስኖታል። በሃይማኖቱ መታመን በኦርቶዶክሳዊነቱ መታመን ተስኖታል። ወገኖቼ ሃይማኖትን እንጠብቅ። ምስክርነት ግን በሁለት አይነት የተከፈለ ነው። አንደኛው ከስጋዊ ጥቅም በተያያዘ መንገድ ወዳጅ ዘመድ ለመጥቀም ራስን ጠቅሞ ለማደር ሲባል እውነትን በውሸት ሸፍኖ ታማኝነትን በሐሰት ለውጦ በሰው ፊት መመስከር ሲሆን የባይታዊ ምስክርነት ግን ከዚህ የተለየ ነው። የእሳቸው ምስክርነት ስለ ቤተ ክርስቲያን እድገት፣ ስለ ምዕመናን ብዛት፣ ስለ ወንጌል መስፋፋት፣ ስለ ክርስትና እምነት፣ ስለ ቅድስት ድንግል ማርያም አማላጅነት፣ ስለ ክርስቶስ አምላክነት ነው በሰው ፊት የሚመሰክሩት። እንግዲህ ጌታችን ኢየሱስ ክርስቶስ በሰው ፊት የመሰከረልኝን ሁሉ እኔ ደግሞ በሰማያዊ አባቴ ፊት መሰክርለታለሁ ብሎ በማይታበል ቃሉ በቅዱስ ወንጌሉ ያዘዘውን መሰረት በማድረግ ነው። የወጋ ጦር ቢመጣ ሐዋርያት ከታሰሩበት እስር ቤት ብገባ በክርስቶስ ምዕመናንን ከማስተማር የእመቤታችን አማላጅነት ለምዕመናን ከመንገር ወደ ኋላ አልልም ብለው ይህን ሁሉ መከራ እንደተቀበሉት ሁላችን ምግባር እንድሰራ በእምነት እንድጸና ክንድህ ይደግፈኝ ተስፋዬ ነህና። ውድ ተመልካቾቻችን ቅዱስ ጳውሎስ እንዳለ ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። በእኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንደተመዘገበው ማለት ነው። እኛም ዕለት ዕለት የሚያሳስበንና እናንተንም የምናሳስባችሁ ረዳት የሌላችሁ በሳምንት አንድ ቀን የአብያተ ክርስቲያናትን ጉዳይ አቅርበን የገጠር ቤተ ክርስቲያኗን እንድትረዱ በአስራት በኩራታችሁ በገንዘባችሁ በማትሪያልም በሁሉም ይህ በቴሌቪዥንና በእማማ ሚዲያ የምናቀርብላችሁ ከቦታው ተቀርጾ የመጣውን ቪዲዮ ይሄው በቤተ ክርስቲያኗ በተከፈተው የባንክ ሂሳብ ቁጥር በቀጥታ እንድትረዷቸው እንድታግዟቸው ለእናንተ አቅርበናል። አመሰግናለሁ። የቅዱስ ገብርኤል ወዳጅ 500,000 ብር እንበለናል 153,000 ብር በመላው ዓለም ከሚገኙ ምዕመናን በማስተባበር ማህበሩ 60% እና እዛ አካባቢ ያለው ህዝብ 40% በማዋጣት 1215 ቤተክርስቲያን ተመርቋል። እግዚአብሔር የተመሰገነ ይሁን። ስራችንን በምን መልኩ መንፈሳዊ ስራችንን ማከናወን እንዳለብን መንፈሳዊ ስራችን በምን መልኩ መስራት እንዳለብን
ነው ያስተማረን ጌታችን ኢየሱስ ክርስቶስ። የቀደሙ አባቶቻችን ትልቁና ዋነኛ መንፈሳዊ እርካታቸው የአምላካቸውን የእግዚአብሔርን ቤት መስራትና ትእዛዛቱን መፈጸም ነበር። በትንቢተ ሐጌ ምዕራፍ 1 ቁጥር 7 ላይ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔም በእርሱ ደስ ይለኛል ያለውን የእግዚአብሔርን ቃል ለመተግበር እዚህ ላይ ገንዘብ አንሰበስብም። መሐንዲሶቹ በነፃ ነው የሚሰሩ። መሰረቱን እናስቀምጥ ሄድን። ስንሄድ ግን እኔ የሚገርም ነው። እዛ ለጊዜው የመጣ ባለሙያ ቁጭ ብሎ አገኘን። ስራው እንዴት ነው ማንም ይሰራልን ስንል እኔ እሰራለሁ። ከዛ በዛ ምክንያት ስራውን ተጀመረ። ማቴሪያሉን ደግሞ አንዱ መስኮት ይችላል፣ አንዱ ቆርቆሮ ይችላል፣ አንዱ በር ይችላል። ስለዚህ ገንዘብ ሳንሰበስብ በቀላሉ አንድ ቤተክርስቲያን መስራትና ማስረከብ እንችላለን። በተለይም በገጠሪቱ የሀገራችን ክፍል ያሉና በችግር ምክንያት የሥርዓተ ቅዳሴ ለማካሄድ አቅም ያጡትን በመደገፍ ለካህኑ ደሞዝና ልብሰ ተክህኖ ሳይቀር ድጋፍ እየሰጡ ይገኛል። በበረሃ የሚኖሩ ጤዛ የላሱ ድንጋይ ተንተራሱ ዳዋ የጣሱ ጸባጋንን ትግርማ ሌሊት ድምፅ አራዊት የታገሱ በሃይማኖት የተጋደሉ ትላልቆቹን አብያተ ክርስቲያናት በቀደሻ አተው በጋቢ ሲቀደስ በኩራስ ሲቀደስ ጣፍ ዕጣን ዘቢብ ሲሚንቶ አስጭነው ብረት አስጭነው 1200 አብያተ ክርስቲያናት በላይ እያሰሩ ነው። ሊቀ ትጉሃን ይጠብቅልን። አሁን በመምጣት ላይ የሚገኙት የዙ የቤተ ክርስቲያን የአዲስ አበባ ቅርንጫፍ አሰሪ ኮሚቴ እንዲያድሱላቸው ይጠየቃል። ገና መሰረት ላይ ነው ያለው። ይኸውም እግዚአብሔር እመቤታችን አባታችን አስነስታ እዛ ድረስ ሄዱ አይተዋል። እሳቸው አሁን ትልቅ ድጋፍ እያደረጉልን ነው። ለመሰረት ማውጫ 50 ኩንታል ሲሚንቶ በዛሬው ቀን አስመዝግቡልኝና እኔን መሰረት የሚያስጥልላቸው ብለው ቃል ገብተውልናል። አባታችን እንግዲህ እግዚአብሔር ገልጾላቸው አንድ ሆኖ በመጠየቅ ጉልበት ማግኘት አቅም ማግኘት ያን ፍርሃትን የሚያስቀር መንገድ ነው። 50 ኩንታል ሲሚንቶ ደግማችሁ አመስግኑ እግዚአብሔር። በእውነት አምላከ ቅዱሳን ክብር ያድልልን። በእውነት እድሜና ጤናን ያድልልን። ብዙ አብያተ ክርስቲያናትን አሳንጸዋል። ከዚህ በላይ እንዲሰሩ የአባቶቻችን ያለፉትን እድሜ አምላከ ቅዱሳን ያበድራቸው። በእውነት የኢትዮጵያ ብርቅዬ አባታችን ጊዜ የማይገድባቸው ሰዓት ደቂቃ የማይገድባቸው ለፍቅር ብቻ ቁልቁለት አቀበት ሳይገድባቸው ደከመኝ ሰለቸኝ ሳይሉ ትልቅ ስራ የሚሰሩልን እንግዲህ እኒህ አንጋፋ አባታችን የኢትዮጵያ አገልጋይ ይሆኑ ለሁሉ መክፈል በትምህርት ቤት በኮሌጅ ትምህርት መክፈል ያቃታቸውን ከጎናቸው በማድረግ እያስተማሩ ለቤተክርስቲያን አገልጋይ የሚሰሩ አባታችን ሊቀ ትጉሃን መምህር ባይታዊ ገብረ መስቀል ኃይለ መስቀል በእውነት የቤተክርስቲያን ከዋክብት የቤተክርስቲያን መብራት የቤተክርስቲያን አለታ ልላቸው አመስግናቸው። ስለ ባይታዊ በአሁኑ ደቂቃ ተገልጾ አያልቅም። መቼም እሳቸው አበብዙሃን እግዚአብሔር ያደላቸው አባት ናቸው። በእውነቱ ወደ 5 ቤተክርስቲያን ሰርተውልኛል። እድሜ ይስጣቸው በሉ፣ እድሜ ይስጥልን በሏቸው። ባይታዊ ገብረ መስቀል ኃይለ መስቀል ታላቁ አባታችን ይገኙና ለህዝቡ መልእክት ያስተላልፉ ብለን ፕሮግራም ያዝን። እሳቸውም ተገኙ። ሰፊ ህዝብ መጣ። ህዝቡ የሚችለውን ሁሉ ተሳተፈ። መጨረሻ ጠንከር ያለውን ደግሞ ራሳቸው ባይታዊ ገብረ መስቀል ችለውልናል። እጅግ አድርገን በስላሴ ስም እናመሰግናለን። ሊቀ ትጉሃን ገብረ መስቀል በመካከላችን ተገኝተው እስካሁን ድረስ ከ1000 ቤተክርስቲያን በላይ አሰርተዋል በኢትዮጵያ። አሁን ከዚያ የምትቆጠር ደግሞ እዚጋ ያለችውን የኪዳነ ምሕረትን ቅድም የጠቀስኳትን ቤተክርስቲያን በብዙ መንገድ በብዙ ነገር እየረዱ እንደሆነና እሷንም ካሰሯቸው ቤተክርስቲያን ቁጥር ሊደምሯት እንደሆነ ሰምተናል። አርሴማም 500 ሺህ ብር ዕዳ በምንከፍልበት ጊዜ እውነት ለመናገር ሙሉ በሙሉ ሊባል በሚችል የእሳቸው ነው። መጀመሪያ ትኬቱን ያሳተሙልን በግል ገንዘባቸው ነው። እኛም መንገዱን እንድናውቅ እኛ ግራ ገብቶን ተጨንቀን ነበረ። እሳቸው በከፈቱልን መንገድ ነው አርሴማም ለዚህ የበቃችው ዛሬና በኢትዮጵያ ቤተክርስቲያን የእሳቸው እጅ የሌለበት የለም። ህይወትም ጭምር ነው የሚሰጡላት፣ ገንዘብ ብቻ አይደለም። በእውነቱ ባይታዊ ወደ 12 ዓመት በላይ ሆኖኛል ካወቋቸው። በዚህ በቃልቲም ይሁን አዲስ አበባ ዙሪያ ባሉት አድባራትና ገዳማት እሳቸው ያልደቀደቁት
እሳቸው ያለገሱት እሳቸው ያላዩት ጉባኤ የለም። ስለዚህ እግዚአብሔር ያቆይልን ብላችሁ መርቋቸው። እግዚአብሔር ያቆይልን። በዚህ ባስፈሪው በወቅታዊ ሁኔታ ለስንት ችግረኛ ረድተዋል። ስንት የጉባኤ ቤቶች ሊዘጉ ነበር። ለነዚያም በገንዘብም በተለያየ በቁሳቁስ ነገሮች እየረዱ ያሉ ባይታዊ ናቸውና ባይታዊ ገብረ መስቀል እድሜና ጤና ያድልልን። የቤተ ክርስቲያን መብራት ናቸው። በእውነት እናገራለሁ። ብዙዎች ባይታዊን ይላሉ። ለራሳቸው ካልሆነ በስተቀር ለቤተ ክርስቲያን የሚለግሱ ትንሾች ናቸው። ካሉት ግን ታላላቅ ባይታውያን ከተባሉ አባታችን ባይታዊ ገብረ መስቀል የተዘጉትን ቤተ ክርስቲያን የሚያስከፍቱ ለዚህ ቤተ ክርስቲያንም እንዲሁ ባይታዊ ገብረ መስቀል በጣም ችንጻ ባጭር ቀን እንድትሰራ ብረትም ቃል ገብተዋል። 1029ኛ ቤተ ክርስቲያን ሆና በታሪክ መዝገብ ይመዘግቧታል። አባታችን እግዚአብሔር እድሜና ጤና ያድልልን። የክቡር ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል መቼም እግዚአብሔር ፊት መዋሸት ነውር ነው። እሳቸውን ማመሰግንበት ብዙ ምክንያቶች ስላሉኝ ነው። ብዙዎቻችን ለንግስ እንኳን አንዳንድ አገልግሎት ስንሄድ እንዲያው ለትራንስፖርት ተብሎ ይሰጠናል። ሌላ ደብር ማለት ነው። እሳቸው ግን ይህን ያለ ዕድሜ ዘመናቸው ቤተክርስቲያን ሲያገለግሉ ትራንስፖርት አይቀበሉ ይሰጣሉ እንጂ አይቀበሉ። ይህንን ባልናገር ንፍገት ይሆናል። እግዚአብሔርም ይታዘበኛል። እግዚአብሔር ይስጥልኝ። ባይታዊ ገብረ መስቀል ኃይለ መስቀል አሁን እዚህ መጥተው ላደረጉት ትብብር በሊቀ መላእክት በቅዱስ ሚካኤል ስም ከፍ ያለ ምስጋና ላቀርብልዎት እፈልጋለሁ። አስተምረው መክረው የዘሩትን ፍሬ አፍርቶ ማየት በጣም ነው ደስ የሚለኝ። የቤተ ክርስቲያን ግንባታ ሲገነባ በጣም ደስ ይለኛል። በተለይ ባይታዊ ገብረ መስቀል ኃይለ መስቀል ምን ብዬ ልናገር? በጣም ነው በኮሚቴው በህንፃ ሰር ኮሚቴ ስም የከበረ ምስጋና ያቀርብልዎታለሁ። የታሪክ አባቶች ባይታዊው ንቁና ትጉ የሆኑ ባይታዊ ገብረ መስቀል ትልቅ ነገር ስለሆነ እሱ እንኳን ደስ አለዎት እልዎታለሁ። ይቆጥጓል። ይህ ነው የጋራ ስራ ማለት ያው ነው። የጋራ ስራ ስንሰራ እግዚአብሔር ደስ ይለዋል። ተገልጋዩ እግዚአብሔር ነው። ተመስጋኙ እግዚአብሔር ነው። ከዚያም ደግሞ ድንግል ማርያም ናትና ይህን ስራ ሰርታችሁ የማሪዎቹም ትመሰገናላችሁ፣ ፈጻሚዎቹንም ትመሰገናላችሁ ማለት ነው። ፈጻሚም ጀማሪ ነው፣ ጀማሪ ፈጻሚ ነው በሃይማኖት ተግባር። ስለዚህ በዚህ መልኩ በቅርብ ጊዜ ይመረቃል ማለት ነውና እግዚአብሔር አምላክ ይባርካችሁ ቀድሳችሁ። ሊቀ ትጉሃን በብዙ የተፈተኑ በብዙ ነገር ውስጥ አልፈው እዚህ የደረሱ ለእናንተም ተስፋ የሆኑ የተቸገሩ ወገኖቻችንን የሚረዱ በጠቅላላ ለቤተ ክርስቲያንም ሆነ ለማንኛውም ለሚያስፈልገው ሁሉ እንዳስፈላጊነቱ መደረግ ያለበትን የሚያደርጉ የበረከት አባት ናቸው። ስለዚህ እግዚአብሔር ያን ሁሉ ፈተና አሳልፎ እግዚአብሔር እዚህ አድርሶ ልጆችን እንደዚህ ተሰባስበው በዚህ አምልኮት ሲከናወን በዚህ እግዚአብሔር ሲከብር ማየት ከዚህ የበለጠ ታላቅ ጸጋ የለምና እንኳን ለዚህ አበቃዎት። ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ደረጃውን የጠበቀ 16 አልጋና 30 ፍራሽ በራሳቸው ገንዘብ ገዝተው ለኮሌጁ አበርክተዋል። ቤተክርስቲያንን አገልገል እየፈለገ ግን በቃ የሚማርበት ነገር አጥቶ የሚቀምሰው የሚልሰው ነገር አጥቶ ተቸግሮ ከትምህርት ዓለም በሚሰደድ ሰው ላይ ነው እየሰሩ ያሉትና አሁንም ይሄ መንፈሳዊ ስራ ይቀጥላል። ለሌላውም አብነት የሚሆኑ መማር ያልቻሉትን እያስተማሩ እየረዱ የወደቁትን እያነሱ ትምህርት እያስተማሩ ስልጠና እየሰጡ ወደ ስራ የሚያሰማሩ በእምነት
ተስፋዬ ነህና ክንድህ ይደግፈኝ ተስፋዬ ነህና። በኢየሩሳሌም በጀርመን የሐዋርያት ሥራ ምዕራፍ 4 ቁጥር 32 እንዲህ ይላል፣ ያመኑት ሁሉ አንዲት ነፍስ አንድ ሀሳብ ነበራቸው። እነዚህም መሬታቸውን እየሸጡ ቤታቸውን እየሸጡ ንብረታቸውን በሐዋርያት እግር ስር ያኖሩት ነበር። በእንግሊዝ መጀመሪያ ከመሞቷ በፊት እግዚአብሔርን ማወቅ አለባት። እግዚአብሔርን የማታውቅ ነፍስ ልትድን አትችል። ይህንን በሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ ማረጋገጥ ትችላላችሁ። በፈረንሳይ፣ በቤልጂየም፣ በጣሊያን ኦርቶዶክስ ተዋሕዶ ሃይማኖት ማለት ደግሞ መጠነሱን፣ መወለዱን፣ መጠመቁን፣ መሞቱን፣ መነሳቱን፣ ወደ ሰማይ ማድረጉን፣ ዳግም ለፍርድ መምጣቱን ማመን ምግባር እንድሰራ በእምነት እንድጸና። በአሜሪካን ሀገር በዳላስ እውነት እግዚአብሔር ነው። ጸጋ መንፈስ ቅዱስ ነው። ቃል ሥጋ ሆነ እግዚአብሔር ወልድ ነው። በተዋሕዶ ከበረ ቃል ሥጋ ሆነ። ይህ እንግዲህ ያልተገለጸው ምስጢር ሲሆን የተገለጸውን ምስጢር ደግሞ በሉቃስ 3 ላይ እናየዋለን። ያልተገለጸውን ምስጢር በዮርዳኖስ ደግሞ ገልጾታል። ምግባር እንድሰራ በእምነት እንድጸና ክንድህ ይደግፈኝ ተስፋዬ ነህና ክንድህ ይደግፈኝ ተስፋዬ ነህና። አብርሃምን ጠርተህ ለክብር ያበቃኸው በእንግድነት አገር መመኪያ የሆንከው በባዕዳን መሃል ብቻውን ያልተውከው ችላ አትበለኝ ጌታ ትምክህቴ ባንተው ነው። ችላ አትበለኝ ጌታ ትምክህቴ በካናዳ እናንተ ሀብታሞች ዋይ በሉ አልቅሱ ያለው ለዚህ ነው። ገንዘባችን፣ ንብረታችን ሁሉን ወራሽ ሳለ በላተኛ ሳለ በቁማችን ማትረፍ ስንችል ሳናደር እጃችን ታስሮ አንደበታችን ተዘግቶ ብዙ ችግር መጣ። አሁን እንግዲህ ወደ ስራ እንለው። እስከ መቼ እናወራለን ወገኖች? እስኪ ኢትዮጵያን የምትሉበት ነው። I am not going to ask Batawi. I'm just going to express. I thank him though. Please tell him. I thank him very much the way he handled it and the way he really won the question that is raised to clearly be understood by everyone and there would not be no dissatisfaction among ourselves. I pray to God for this opportunity because I never see a man who stick with one question until everything is clear in my life. እኒህ አባት ወጣትም ቢሆኑ በወጣትነታቸው 14 ጊዜም ሲታሰሩ ምንም ሌላ ኃጢአት ሳይኖርባቸው የእግዚአብሔርን ቃል በማስተማራቸውና ስለ ፍቅር ስለ አንድነት በመስበካቸው ብቻ ነው። ይሁን እንጂ እግዚአብሔር ጥሩ ነው። አባቶቻችንም ሐዋርያት እንደዚሁ ወንጌልን ሲያስተምሩ እየተሰደዱ እየተገረፉ እየታሰሩ ነው። ባታዊ ገብረ መስቀል በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ
ብትወዱኝስ ትእዛዜን ጠብቁ ይላል የእግዚአብሔር ቃል። የሚወደው ሁሉ እግዚአብሔርን ይጠብቃል፣ የሚያዘውንም ያደርጋል፣ በሕጉና በሥርዓቱም ይጸናል። ከሕጉ ከሥርዓቱ ከመንገዱ እንዳንወጣ እግዚአብሔር አምላክ ይርዳል። በጃማይካ to teach him, to bring him to God, and to follow the Christian faith in the Ethiopian Orthodox Church. You, considering as your own son, you will be responsible to teach him the way of God, to bring him to Christ, that he can grow in the Spirit of God. So for this, say, I will be responsible, and I am giving my word in the presence of the congregation and the Ethiopian Orthodox Church. እኛ ከመጣን ይሄ በዓለም ለኛ ነው። ማንነታችሁን እዛችሁ ከመጣችሁ በጣም ደስ ይላል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቆርቋሪ ሆነው የተነሱት ታሪክ አይሞትም፣ እኛ እንሞታለን። ባህታውያን የተባሉት እነማን ናቸው? ባህታዊ ሞልቷል በኢትዮጵያ ውስጥ። ነገር ግን ያ ሁሉ ተለይቶ ወንጌል የሚያስተምር ክርስቲያኑን የሚያነጽ ወንጌልን ተሸክሞ የሚዞር እውነተኛ ባህታዊ መሆኑ መታወቅ አለበት። የአምስት የተዋህዶ አገሮች አሉ። እስክንድሪያ፣ አርመን፣ ህንድ፣ ኢትዮጵያ። ከዚህ ውጭ ግን በግሪክ፣ በራሺያ፣ በጀርመን፣ በአውሮፓ በጠቅላላ በአሜሪካ ልካ እንዳታስተምር ይሄ እንዲወገዝ የእስጢፋኖስ ቤተክርስቲያን አስተዳዳሪ ጥያቄ ያለን እያሉ ተንጫጩ ሁሉም። ከዚያ በኋላ ተኩስ ተተኮሰ። ሰውየው ወደቀ። ማን ይተኩሰው? እኔ ብቻ ሲተኩስ ድምፁ ነው የሰማው። ማን እንደተኮሰው ግን አላወኩም። የእስጢፋኖስ ቤተክርስቲያን አገልጋይ የሆነውና በዕለቱ የመግደል ሙከራ ባደረገው ግለሰብ ጎራዴ መቁሰል አደጋ የደረሰበት ዲያቆን አለምሰገድ ወሰኔ የድርጊቱን አፈጻጸም እንዲህ አስቀምጦታል። ወደ እሳቸው ተጠጋና
ሰነዘረባቸው። እዚህ ላይ የሚያደርጉት አክሲማ ነው የሚባለው በቤተክርስቲያን እሱ ላይ አሳረፈ። ከዛም በኋላ ልክ እሱ ላይ ካሳረፈ በኋላ ደረጃውን ሲወጣ ትንሽ ከፍና ዝቅ ስላለ አልተመቸውም። ሳታቸው ማለት እዚህ ላይ ካሳረፈ በኋላ ድጋሚ ደግም ሲል ደረጃው ሲያደናቅፍ ሲወርቅ ጊዜ ሁለት እዛም እየተንገዳገደ ባላንሱን አስተካክሎ ሊደግማቸው ሲመጣ እኔ እዛው አጠገባቸው ስለነበርኩ ሁለተኛው ሰይፍ ላይ ልክ ሊማታቸው ሲል እዚህ ጋር ወደ ሰውየው ጋር ካሜራና አነጻጽሬ ቀረጽኩት። በዛ በአካባቢው ደግሞ ያጀቡት ሴቶች ምናምን ልብስ ለብሰው አሉ። እነሱን ለመቅረጽ ብፈልግ ፊታቸውን አይሰጡም። ሰውየውን ብቻ ጅብ አድርገው ይዘውታል። ከነሱ አካባቢ ድምጽ አይሰማም። ሌላ ነገር የሚጠብቁ ይመስላል። ያላግባብ ከስራ የተፈናቀለ ሰራተኛ የለም። ባህታውያን ቤተክርስቲያን እንዳይገቡ ተከልክለዋል በሚባለው ላይ እሺ፣ በመሰረቱ ባህታውያን የሚኖሩት በከተማ አይደለም። በሌላ መልኩ ደግሞ ዕውቀት አለኝ ችሎታ አለኝ በበለጠ በከተሞች ተገኝቼ ህዝቡን አስተምራለሁ፣ ቃለ እግዚአብሔርን እሰብካለሁ፣ አስተምራለሁ የሚል ችሎታው ካለ ማለት ከተሞች ሊገባ ይችላል፣ ሊያስተምር ይችላል። ግን ችሎታው ተመዝኖ ነው። የማህበረ ሐዋርያት ወይም የሌላ ማህበር የሚል ጥያቄ ለኔ የቀረበ ያለን ቅዱሳን ለሹመት ለገንዘብ ለተለያየ ነገር ብለው ሳይሆን ለሎል እግዚአብሔር አምላካቸው ካለሱ በስተቀር በምድርም በሰማይም ያለ መድኃኒዓለም በስተቀር አምላክ የለም ብለው ስለ እውነት ሲመሰክሩ፣ ስለ እውነት ሲናገሩ፣ ስለ እውነት ሲያስተምሩ ስላለፉ እነሆ በአምላካቸው ፊት ክቡር መሆኑን ድንቅ መሆኑን ይናገራል።